ሰላም ጤና ይስጥልን የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ አብራችሁን ቆዩ። የሜዳሊያና ባጅ ማምረቻ ፋብሪካ አዳዲስ ማሽኖችን በማስገባት ዘመናዊ አሰራርን ዘርግቷል። በመከላከያ ሰራዊት ፋውንዴሽን የሜዳሊያና ባጅ ማምረቻ ፋብሪካ አዳዲስና ዘመናዊ ማሽኖችን ከውጭ ሀገር በማስገባት የዘመናዊ ማሽኑን አጠቃቀም በተመለከተ ሲያሰለጥናቸው የቆየውን ኢንጂነር ሙያተኞችን አስመርቋል። የተመራቂ ኢንጂነር ሙያተኞች የስልጠና ቆይታ ፋብሪካው ከውጭ ሀገር ባስገባቸው አዳዲስና ዘመናዊ ማሽኖች ዙሪያ መሰረታዊ አሰራርና አጠቃቀም ላይ ትኩረቱን ያደረገ ነው። በምረቃ ስነ ስርዓቱ ላይ የተገኙት የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ብርጋዴር ጀነራል ደረጀ መገርሳ አዳዲስ ዘመናዊ ማሽኖችን ከቻይና ሀገር በማስገባት የሜዳሊያና ባጅ ማምረቻ ፋብሪካው የሚሰጣቸውን አገልግሎቶች ከዘመኑ ጋር በማራመድ ኋላ ቀር አሰራሮችን ሙሉ በሙሉ እንዲቀረፉ ለማድረግ ዘመናዊና የተቀላጠፉ አሰራሮችን መዘርጋት እንደተቻለም ገልጸዋል። ጊዜና ጉልበት ቆጣቢ የሆኑ አዳዲስ የቴክኖሎጂ ውጤቶችን በመጠቀም የተጀመሩ የለውጥ ስራዎችን በማጠናከር በትኩረት መስራት ተቀዳሚ ተግባራችን ነው ብለዋል። በመከላከያ ሰራዊት ፋውንዴሽን የሜዳሊያና ባጅ ማምረቻ ፋብሪካ ዋና ስራ አስኪያጅ ሌተናል ኮሎኔል ወጋሪ ኢዶሳ ከውጭ ሀገር የገቡ አዳዲስ ማሽኖች ተቋሙ ከዚህ በፊት ሲጠቀምባቸው ከነበሩ ማሽኖች በቀላልና በተሻለ መንገድ ስራዎችን መስራት የሚያስችሉ መሆናቸውንም አብራርተዋል። የሜዳሊያና ባጅ ማምረቻው ሜዳሊያና ባጅ የተለያዩ ሪቫኖች፣ የስጦታ እቃዎችን፣ አርማዎችና ሌሎችን ቁሳቁሶችን እንደሚሰራ የገለጹት የሜዳሊያና ባጅ ማምረቻ ፋብሪካ ዋና ስራ አስኪያጅ ሌተናል ኮሎኔል ወጋሪ ኢዶሳ ፋብሪካው በሀገር ደረጃ ብቸኛ የሆነ ከበርካታ አጋር ድርጅቶች ጋር በጋራ የሚሰራ ስለመሆኑም ተናግረዋል። ተመራቂ ኢንጂነር ሙያተኞቹ ከአዳዲስ ዘመናዊ ማሽነሪዎች ጋር በቀላሉ የመላመድ የማወቅና የመስራት ችሎታቸው ጠንካራ መሆኑን በመግለጽ በቀጣይም ከፋብሪካው ጋር የተጀመረውን አጋርነት ይበልጥ አጠናክረን እንቀጥላለን ብለዋል። የኮማንዶ ክፍለ ጦር ሬጅመንት በአማራ ክልል የኦሮሞ ብሔረሰብ ዞን አርጡማ ፉርሲ ወረዳ የሰላም ጋሻ ሚሊሻ ነው በሚል መሪ ቃል ያሰለጠናቸውን ሚሊሻዎች አስመርቋል። የኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን ጸጋዬ የሽብር ቡድኑ አካባቢው ከአሸባሪው ሸኔና ከጽንፈኛው ነጻ ማውጣት መቻሉን ገልጸው ትልቁ የሰላም መሰረት የአካባቢው ሚሊሻ እንደሆነም ተናግረዋል። አሁን ያለውን ሰላም በማስጠበቅ ጸረ ሰላም ኃይሎችን የማጥራትና የመልቀም ስራው ይበልጥ ትኩረት አድርገው መስራት እንዳለባቸውም አመላክተዋል። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪ አቶ አሊ አባፍሮ ሚሊሻዎች የሰላም ጋሻ መሆናቸውን አውስተው በቀጠናው የነበረው የሸኔ ቡድን ላይ ዛሬ ላይ ተመቶ ሰላም እንዲሰፍን የኮማንዶ ክፍለ ጦር ትልቁ ሚና በመወጣቱ ምስጋና አቅርበው ሚሊሻዎችን ሬጅመንቱ አሰልጥኖ በማስመረቁ ሰራዊቱ ምንጊዜም ለሰላም ዘብ የቆመ ስለመሆኑም ማረጋገጫ ነው ብለዋል። የማዕከላዊ እዝ ክፍለ ጦር በአሸባሪው ኦነግ ሸኔ ላይ የማያዳግም እርምጃ ወስዷል። በማዕከላዊ እዝ የጋሻ ኮር አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ አመያ ወረዳ በአሸባሪው ኦነግ ሸኔ ላይ በወሰደው መጠነ ሰፊ እርምጃ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በታጣቂ ቡድኑ ላይ ማድረስ ተችሏል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ክፍለ ጦሩ አይበገሬነቱን እንደ ስሙ በተግባር እያሳየ የመጣ አሁን ላይም ተልእኮን በጀግንነት የሚወጣ አርአያ የሆነ አሃድ ነው ሲሉም ተናግረዋል። የጋሻ ኮር ዋና አዛዥ ኮሎኔል ጠላሁን ዱጋሳ በበኩላቸው ክፍለ ጦሩ የኮሩ ብቻ ሳይሆን የእዙና የሀገር መከላከያ ሰራዊት ኩራት መሆኑን በተግባር እያረጋገጠ የሚሰጠውን ግዳጅ በአኩሪ ጀግንነት እየፈጸመ የመጣ ስለመሆኑም ገልጸዋል። የክፍለ ጦሩ አዛዥ ኮሎኔል ዳግም ሰፊሳ በአሸባሪው ኦነግ ሸኔ ላይ ክፍለ ጦሩ የሚያደርገው ኦፕሬሽን ተጠናክሮ መቀጠሉን ገልጸው ዳግመኛም የማያዳግም እርምጃ ከሰሞኑ በታጣቂ ቡድን ላይ መወሰዱን ተናግረዋል። በተደረገው መጠነ ሰፊ ዘመቻ በርካታ የታጣቂ ቡድኑ አባላት ሲደመሰሱ 64 መማረካቸውን አዛዡ ጠቁመው 6 ብሬን፣ 64 ክላሽ ስናይፐር፣ ሽጉጥና የእጅ ቦምቦች እንዲሁም በርካታ የነፍስ ወከፍና የቡድን መሳሪያ ተተኳሾችና ትጥቆችን መማረካቸውን ገልጸው ክፍለ ጦሩ የአሸባሪ ኦነግ ሸኔን አከርካሪ የመስበር ስራውን አጠናክሮ እንደሚቀጥልም ተናግረዋል። የዩቲዩብ ቻናላችን ተከታታዮች ሰሞኑኛ ወቅታዊ አጫጭር መረጃዎቻችን እነዚህን ይመስሉ ነበር። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜ